ብልሃት በሁለት መንገድ ይፈለጋል። አንደኛውና ዋናው ከፈጣሪ ነው። ፈጣሪ ለዓለም የሰጣትን ጥበብ በማስተዋል እሱ በሰጠን አእምሮ በአግባቡ በመጠቀም የተፈጥሮ ሚዛን ጠብቆ መኖር ትልቅ ብልሃት ነው። ሁለተኛው መንገድ ደግሞ ከሰው ነው። ከቀደሙት አባቶች ከታላላቅ ጠቢባን ካጋጠሙን ውድቀቶችና ስኬቶች አልፎ ተርፎም እንደ ጣዝማ ካሉት ትናንሽ ፍጥረታት ጥበብን መፈለግ እና መቅሰም ማለት ነው። እኛ ሰዎች ግን ዛሬ ብልሃትን ከየት ነው የምንፈልገው? ከውሸት ስልጣኔ፣ ከጊዜያዊ ጥቅምና ከራስ ወዳድነት። የጣዝማ ታሪክ መልካም ነገርን ለማምረት የግድ በትልቅ መድረክ ላይ መጮህ እንደማያስፈልግ ያስተምረናል። በዝምታ በብልሃት መስራት፣ ለትውልድ የሚተርፍ ስራ ማዘጋጀት እውነተኛው የሰው ልጅ ጥበብ ሊሆን ይገባ ነበር። ከጣዝማ የምንማራቸው 5 ታላላቅ የህይወት ትምህርቶች። አንደኛ፣ ትህትና እና ዝምታ። ጣዝማ አትጮህም፣ ስትበር ድምፅ አታሰማም፣ ሰውን አትናደፍም። ስራዋን በሙሉ የምታከናውነው በታላቅ ጸጥታ ውስጥ ነው። እኛ ሰዎች ዛሬ ብዙ ስራ ሳንሰራ ብዙ መጮህ እንወዳለን።